ሰላም እንዴት ናችሁ? አም፣ እንግዲህ የምትከታተሉኝ ሰዎች ምን እያደረግኩ እንደሆነ ታውቃላችሁ። እያደረግኩ ያለሁት ነገር አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ። ርዕሱን እዚህ ጋር የምታዩት ማለት ነው። ይሄን የሚል ህገ ክራሲ የሚል መጽሐፍ ጽፌያለሁ እና በዛ መጽሐፍ ውስጥ የማነሳው ሀሳብ መጽሐፉ በዋናነት እንግዲህ የፖለቲካል ኢኮኖሚ መጽሐፍ ነው። ለኢትዮጵያ የሚበጀው ወይም የሚሻለው የፖለቲካል ኢኮኖሚ አስተሳሰብ ማህበራዊ መግባባትና ብሔራዊ መግባባትና ማህበራዊ መረጋጋት ከማምጣትም አንጻር ሆነ በኢኮኖሚው ዘርፍ ደግሞ ፈጣንና በአንጻራዊነት ፍትሐዊ የሆነ እድገት ከማምጣት አንጻር ተመራጭ የሆነው እንግዲህ የርዕዮት አስተሳሰብ የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ነው የሚል ነው እና እንግዲህ ይህንንም ሲል በኢኮኖሚክ ሳይንስ እና በፖለቲካል ሳይንስ አስተሳሰቦች ላይ ተመስርቶ ነው ይህንን የሚለው እና እንግዲህ በዚህ በሶሻል ሚዲያ በስሜ ላይክ ነው ከፍቼ እንግዲህ መጽሐፉን ለማስተዋወቅ እና መጽሐፉን ለማስተዋወቅ ብቻ ሳይሆን በዋናነት ግን መጽሐፍ ውስጥ ያለው እሳቤ አስተሳሰብ ርዕዮተ ዓለም ነው ብያቸዋለሁ። ይህንን ርዕዮተ ዓለም መግዛት አለብን፣ የራሳችን ማድረግ አለብን፣ ኦውን ማድረግ አለብን። ማለት የፖለቲካ አስተሳሰባችንን እና የኢኮኖሚ አስተሳሰባችን በዚህ መልኩ መቃኘት አለበት ብዬ ስለማስብ እንግዲህ በተለያየ መልኩ ያቀረብኩት ነው ማለት ነው። ማለት መጀመሪያ ፕራይመርሊ ያቀረብኩት ከፖለቲካ አንጻር ነው። እንዴት ብሔራዊ መግባባት ይፈጥራል፣ እንዴት ብሔራዊ አንድነት ይፈጥራል፣ ለምን ወዘተ ወዘተ ከሚሉት ከፖለቲካ ሳይንስ እሳቤ አንጻር ለማብራራት ሞክሬያለሁ ማለት ነው። አሁን እንግዲህ ያለሁበት ኢኮኖሚክስ በሚል ሲሪየስ ይሄኛው እንግዲህ 90ኛ ቪዲዮ መሆን ነው። አንዳንድ ሰዓት የ90 ሰዓት ቪዲዮ ሰርቻለሁ ማለት ነው። የሚገርም ነው። የዚህን ያህል ሄዳለሁ ብዬ አላሰብኩም ነበር ግን እንግዲህ ከኢኮኖሚው አንጻር የ90 ሰዓት አንዳንድ ሰዓት ቪዲዮ ሰርቻለሁ በዚህ ላይ ማለት አንድ ሰው ሁሉንም ይሰማዋል በሚል ሳይሆን እንግዲህ በዚህ ያመለጠውን በዚህ ያገኘዋለሁ፣ በዚህ ያመለጠውን በዚህ ያገኘዋለሁ በሚል ማለት ነው እና አትሊስት ምንድነው ሀሳቡን መኖሩን ማሳወቅ፣ ለሰዎች አማራጭ እንዳለ ማሳየት፣ የሰዎችን ንቃተ ህሊና ማዳበር ወዘተ የሚለው ስለሆነ ሀሳቤ እንግዲህ 90ኛ ቪዲዮ ደርሻለሁ። እስካሁን ወደፊት የሚሆነው እናያለን። ገና 1/3ኛውንም አልነካሁትም እንግዲህ አሁን ባለው ሁኔታ ማለት ነው። ወደፊት እንግዲህ የሚሆነውን አብረን እናያለን እና ከኢኮኖሚው አንጻር እንግዲህ ለኢትዮጵያ የሚበጀው የገበያ ስርዓት ነፃ የገበያ ስርዓት ነው። በዚህ ውስጥ ነው በአንጻራዊነት ፍትሐዊና በአንጻራዊነት ደግሞ ፈጣን የኢኮኖሚ እድገት ማረጋገጥ እንችላለን በሚል ነው እንግዲህ ማነሳው። ያንን ሳነሳ እንግዲህ ፈተናችን ምን መሰላችሁ? አሁን ምንድነው የሚባለው ላይ ማለት ሳይንቲስት ካልሆናችሁ ወይም ኢኮኖሚክስ አስተሳሰቡ ከሌላችሁ የኢኮኖሚ ችግራችን የተለያየ ምክንያት ነው የምትሰጡት። ማለት ይሄ ነው ይሄ ነው ይሄ ነው ይሄ ነው፣ ግን ሳይንሳዊ ኤክስፕላኔሽን አለው የሚል ነው እኔ እምነቴ እና የኔ እምነትም ብቻ ሳይሆን ሳይንስ ነው። በቃ ሳይንስ ኢኮኖሚክስ ሳይንስ ነው። ዝም ብለን በባህል እንደመሰለን ተነስተን ሰርተን ማለት ዝም ብሎ የተገኘችውን ቆሎም ቆርጥሞ ውሃም ጠጥቶ መኖር ይቻል ይሆናል። ነገር ግን በዓለም አቀፍ ደረጃ ተወዳዳሪ ሆኖ ውጤታማ ኢኮኖሚ ለመገንባት የግድ ሳይንሳዊ የኢኮኖሚ አስተሳሰብ ያስፈልጋልና ከዛ አኳያ ነው እንግዲህ ሀሳቡን እያነሳው ያለሁት እና የሚገጥማችሁ ፈተና ምንድን ነው? በሀገራችን የገበያ ጸረ ገበያ ኢኮኖሚ ባህላዊም ሆነ ባህላዊ ማስተሳሰብ ሆነ ባህላዊ እንግዲህ የምለው ለኔ ማለት ነው አጼ ምኒልክ እና ቀድመ አጼ ምኒልክ በፊት የነበረው ነው እና አጼ ምኒልክ አሁን መታገል የጀመሩት ባህላዊ የኢኮኖሚ አስተሳሰብ ላይክ ነው። ባህላዊ የኢኮኖሚ አስተሳሰብ አይቀበልም፣ ንግድን አይቀበልም፣ ሆቴልን አይቀበልም፣ ላይክ ነው ዘመናዊ ቴክኖሎጂዎችን አይቀበልም ወዘተ ወዘተ። እሱን እንግዲህ አጼ ምኒልክ ጀምረውታል ማለት ነው። መገዝገዝ ጀምረው እንግዲህ ሳይጨርሱ ለኃይለ ሥላሴ ያሳልፈው ነው የሄዱት። ኃይለ ሥላሴ መጥተው እንግዲህ ሚኒሊክ የጀመሩት ላይ ቀጥለው ዘመናዊ የኢኮኖሚ ሳይንስ አስተሳሰብ ለማምጣት ሞከሩ። ግን በሚያሳዝን ሁኔታ ዘመናዊ የኢኮኖሚ አስተሳሰብ ራሱ በውስጡ ብዙ ዘውግ ስላለው ማለት ነው። ዘመናዊ መባሉ እንግዲህ ሳይንሳዊ የሆነ ትንታኔ እየሰጠ የራሱ የሆነ ቲዮሪ ምናምን ዴቨሎፕ አድርጎ እንደዚህ ነው መሆን ያለበት፣ እንደዚህ ነው መደረግ ያለበት ምናምን የሚል ነው እና እሱን ከጀመሩ በኋላ ግን የተከተሉት በእኔ እምነት
ትክክለኛውን መንገድ አይደለም ነው ከኃይለሥላሴ ጀምሮ ኃይለሥላሴም ራሳቸው ከዛ በኋላ ደርግ ከደርግ በኋላ ኢህአዴግ እንግዲህ አሁን ብልጽግና አሻሽያለሁ ማክሮ ኢኮኖሚክ ማሻሻያ ያለኝ ወዘተ ይሄን አድርጌያለሁ ይላል። ግን ስር ነቀል የሆነ ስርዓታዊ የሆነ ፈንዳሜንታል የሆነ ለውጥ አላደረግንም። የአስተሳሰብ የምርታ አልመጣም። ስለዚህ እሱ መምጣት አለበት ብዬ ነው ወይንም አልመጣም። ያም ማለት ምን ማለት ነው? በሀገራችን የተመሰረተ ከኃይለሥላሴ ጊዜ ጀምሮ እስከ ዛሬ ድረስ ፈንዳሜንታልሱ መሰረታዊነቱ ያልተቀየሩ የኢኮኖሚ አስተሳሰቦች አሉ ማለት ነው። አሁን ላለንበት ማለት ብቻቸውንም ባይሆን ከፖለቲካው ጋር አብረው ተዳምረው አሁን ላለንበት የኢኮኖሚ ሳንካ ተጠያቂ የሆኑ አስተሳሰቦች፣ አሰራሮች፣ አወቃቀሮች፣ አደረጃጀቶች፣ ፖሊሲዎች ወዘተ አሉ ማለት ነው እና እነዚህን መጀመሪያ ቻሌንጅ በማድረግ ላይ ነው ያለሁት ማለት ነው። እንግዲህ የነዚህን ቻሌንጅ ሳደርግ የነዚህ አሁን እኔ በሀገራችን ስታተስ ኮ ወይንም ስታብሊሽመንት ሆነው ተቀምጠዋል ብዬ የምላቸው በዋናነት እንግዲህ ከማርክሲዝም የሚነሱ ከሶሻሊዝም የሚነሱ የኢኮኖሚ አስተሳሰቦች ናቸው። እንግዲህ ማርክሲዝም ለምን ስተት እንደሆነ ምን አይነት የፖለቲካል ኢኮኖሚ አስተሳሰብ ስተት እንዳለበት እሱን አሳይቻለሁ። ከሱ ቀጥሎ አሁን ያለሁት ምንድን ነው የልማታዊ መንግስት አስተሳሰብ ነው። አሁን ሀገራችን ላይ የሚገዛው በእኔ እምነት ሀገራችን ላይ የሚገዛው የልማታዊ መንግስት አስተሳሰብ ነው። እንግዲህ ያን የልማታዊ መንግስት ደግሞ አስተሳሰብ ሀገራችን ውስጥ በሚተገበርበትና በሚታይበት መልኩ ምን አይነት ይዘት እንዳለው መነሻው ምን እንደሆነ አስተሳሰቡ ምን እንደሆነ አቶ መለስ አፍሪካን ዴቨሎፕመንት ዴድስ ኒው ቢግኒንግስ በሚል በጻፉት የመመረቂያ ጽሁፋቸው ላይ ያስቀምጠውታል የሚል እምነት አለኝ እና የእሳቸውን እንግዲህ የመመረቂያ ጽሁፍ መነሻ አድርጌ ዋቢ አድርጌ ምንም እንኳን ጽሁፉ ያልተሟላ ቢሆንም እና በራሴ ጥረት የተለያዩ ሪሰርቾችን እያደረግኩ እያሟላሁበት ኤአይዎችን እየተጠቀምኩ እያሟላሁ በሆነ የማቀርበው የእሳቸውን ወረቀት የእሳቸውን የልማታዊ መንግስት አስተሳሰብ በዛም እንግዲህ በእኔ እምነት ሀገራችን ውስጥ ያለውን አሁን የልማታዊ መንግስት አስተሳሰብን አሁን በዚህ ሀገር ውስጥ በተግባር ላይ ያለውን አስተሳሰብ እየተቸው ነው ማለት ነው። እንግዲህ የእሳቸውን ወረቀት እየተቸው ወይም እያየስኩ ስመጣ እንትናቸው ፔፐራቸው 20 ምዕራፍ አለው። ከ20 ምዕራፍ አራተኛው ላይ ነኝ እንግዲህ አሁን ማለት ነው። አራተኛው ምዕራፍ ላይ ነው ያለሁት። አራተኛው ምዕራፍ እንግዲህ የሚለው ምንድን ነው ማለት የልማታዊ መንግስት የእሳቸው የልማታዊ መንግስት አስተሳሰብ ገበያ ምር የሆነ የኢኮኖሚ አስተሳሰብ እንደ ኢትዮጵያ ያሉ ሀገራትን ከድህነት ወጥመድ አያወጣም ነው፣ ከድህነት አረንቋ አያወጣም ነው። እንግዲህ ዋናው ሙግታቸው ጨምቃችሁ በቀላል አማርኛ ብታስቀምጡት ገበያ ምር የሆነ የኢኮኖሚ አስተሳሰብ እንደ ኢትዮጵያ ያሉ ብዙ አይነት ችግር ያለበትን ኢኮኖሚ ካለበት ቅርቃር ውስጥ ወይም ካለበት ረመጥ ውስጥ አውጥቶ ወደ እድገት ጎዳና አያስገባውም ነው የእሳቸው አርጊመንት ማለት ነው። እና ያንንም እንግዲህ ለማለት የተለያየ መንገድ ይጠቀማሉ። ማለት የሚያስገባው ደግሞ በአንጻራዊነት ገበያ መሮ አያስገባም ካሉ በኋላ ይህንን ቅርቃሩን ፈቶ ወይም ማነቆውን በጥሶ ማሻገር የሚችለው የልማታዊ መንግስት አስተሳሰብ ነው የሚሉት እና ያንንም ሲሉ እንግዲህ የልማታዊ ማለት በዓለም ላይ እንደኔ መረዳት ማለት ነው በዓለም ላይ እንደኔ መረዳት ኦርቶዶክሲ የሆነው ከኢኮኖሚ ሳይንስ አስተሳሰብ አንጻር ኦርቶዶክሲ የሆነው ወይንም ደግሞ ኦርቶዶክሲ ማለት እንግዲህ ኦልሞስት ዩኒቨርሳል ትሩዝ ኤንድ ሳይንስ ተብሎ ከሞላ ጎደል ሜንስትሪም ዋናውን አውራ ጎዳናውን በኢኮኖሚ ሳይንስ ዘውግ ውስጥ አውራ ጎዳናውን የያዘው አስተሳሰብ የገበያ መር የኢኮኖሚ አስተሳሰብ ወይም ኒዮክላሲካል ኢኮኖሚክስ ወይም ኒዮሊበራሊዝም የሚባለው ኢኮኖሚክስ ነው። ገብቷቸዋል። እና ይሄ ዋና አውራ ጎዳና የሆነው የኢኮኖሚ አስተሳሰብ ከሚያስቀምጣቸው አሁን ምዕራፍ 4 እሳቸው እንግዲህ የእሳቸው የምዕራፍ 4 ርዕሱ ምንድን ነው የሚለው አግሪካልቸር አዝ ኢንጂን ኦፍ ግሮዝ ነው የሚለው። አግሪካልቸር የእድገት ሞተር ማለት የሆነበት አግባብ የሚል ነው ያለው ማለት ነው። እና ይሄ አውራ ጎዳና ነው በኢኮኖሚ ሳይንስ ዘርፍ ኦርቶዶክሲ የሆነው ወይም አውራ ጎዳናውን የያዘው
ወይንም ላይክ ነው ብዙ ተቀባይነትና ላይክ ነው ዩኒቨርሳሊ ሞር ኦር ለስ ማለት በሰው ልጆች ዘንድ ምንድን ነው የሚባለው ኦብጀክቲቭ ትሩስ ስታብሊሽ ማድረግ ቢያስቸግርም በአብዛኛው ጤናማ ነኝ፣ አእምሮ ይሰራል፣ አነባለሁ፣ እመራመራለሁ በሚለው ኢኮኖሚስት ዘንድ ያለው ተቀባይ አስተሳሰብ እሱ ነው ማለት ይሄ ኒዮ ክላሲካል ኢኮኖሚክስ ነው። ኒዮ ክላሲካል የሚባለው ኢኮኖሚክስ ምንድን ነው የሚለው እንደ ኢትዮጵያ ያሉ ኋላ ቀር ወይንም ደግሞ በማደግ ላይ ያሉ ሀገራት ተስተካካይ እድገት አድርገው ከሌሎች ጋር መስተካከል የሚችሉት በኢኮኖሚ አሁን ጥሩ ቦታ ከደረሱት ለሙ ከምንላቸው ከፍተኛ መካከለኛ ገቢና ላይክ ነው ከፍተኛ ገቢ ያላቸው ከምንላቸው ሀገራት ተርታ መመደብ የሚችሉት ግብርናቸውን ከማልማት በመጀመር ነው የሚለው። ለዛ ነው አሁን የአቶ መለስ ምዕራፍ 4 አግሪካልቸር አዝ ኢንጂን ኦፍ ግሮዝ ብሎ የሚጀምረው ማለት ነው። እና እንደዛ ብሎ ከጀመረ በኋላ አግሪካልቸር አዝ ኢንጂን ኦፍ ግሮዝ ብሎ የሚጀምርበትም ምክንያት ምንድነው? የኒዮ ሊበራል ፖለቲካል ኢኮኖሚ ወይንም የገበያ መር የፖለቲካል ኢኮኖሚ አስተሳሰብ ግብርና መር ኢንዱስትሪያላይዜሽን ነው የሚቻለው እንደ አፍሪካ ባሉ ወይንም ደግሞ በቃ ላይክ ነው ኋላ ቀር በዋናነት አሁን የኛ ሶሳይቲ አግሬሪያን ሶሳይቲ ነው ወይንም ግብርና ላይ የተመሰረተ ኢኮኖሚ ነው ያለ። ግብርና ነው ትልቁ የሀገራችን ኢኮኖሚ አንቀሳቃሽ። በእርግጥ ላይክ ነው ሰርቪሶች አሉ፣ ኢንዱስትሪ አለ ምናምን፣ ግን ምንድን ነው የሚባለው ለምሳሌ ከፍተኛ ቀጣሪው 26 ሚሊዮን ህዝብ የሚቀጥረው ግብርና ነው። ገብቷቸዋል ላይክ እንደዚህ። ስለዚህ ትልቁ የሀገራችን ኢኮኖሚ ነው። የጂዲፒ ኮንትሪቢዩሽን የምታዩት እንግዲህ በመንግስት ራሱ መረጃ መሰረት በግብርና ሚኒስቴር መረጃ መሰረት 32.5 የጂዲፒው ፐርሰንት ከግብርና ነው የሚመጣ ወዘተ ወዘተ። ስለዚህ እንደዚህ ያሉ ሀገራት ኢንዱስትሪያላይዝድ መሆን የሚችሉት ከግብርና ኢኮኖሚ ወደ ኢንዱስትሪ ኢኮኖሚ መግባት የሚችሉት ግብርናውን ትራንስፎርም በማድረግ ነው ወይንም ግብርና መር ኢንዱስትሪያላይዜሽን ነው የሚሄዱት ነው የሚለው ኒዮሊበራሊዝም። አቶ መለስ አዎ ልክ ነው ብለው በዚህ ይስማሙና ነገር ግን ብዙ ችግሮች ስላሉ ገበያው ግብርናውን ትራንስፎርም አድርጎ ግብርናው ደግሞ ኢንዱስትሪያላይዜሽንን እንዲያመጣ ሊያስችል አይችልምና ገበያው ስብራት ስላለበት ውልቃት ስላለበት እኛ በልማታዊ መንግስት ገብተን ወጌሻ መሆን አለብን ነው እንግዲህ የእሳቸው ሙግት ማለት ነው። እና ያንን ሲሉ የሚያነሳው እኔ አሁን እንግዲህ ያደረኩት ምንድን ነው አንደኛ ይሄ ግብርና መር ኢንዱስትሪያላይዜሽን ምን ማለት ነው፣ እንዴትስ ነው ግብርናው ኢንዱስትሪያላይዜሽን የሚያስከትለው የሚለውን እንግዲህ 2 ሳይንሳዊ ፔፐሮችን ሪቪው አድርጌ አብራራሁ ማለት ነው። ዴን አሁን አቶ መለስ ቀጥለው ምንድን ነው የሚሉት ያንን ማብራሪያ አሱም አድርገው ስለሆነ የሚነሱት እሳቸው ስለሚያውቁት ነው። ህዝቡ ግን ማወቅ አለበት፣ በደንብ ይብራራለት እንደምን ማለት እንደሆነ ይግባው ነው አንዱ። ስለዚህ ለብሮ እንግዲህ በቻልኩት መጠን ለማብራራት ሞከርኩ ማለት ነው። ዴን እሳቸው ይሄንን ጀነራል ትሩዝ ይሄን ኦርቶዶክሲ አዎ ልክ ነው ብለው ይቀበሉና ነገር ግን በገበያ ጉድለት ምክንያት በሚፈጠር የድህነት ወጥመድ ምክንያት አይቻልም ነው እንግዲህ ማለት ምንድነው ጥሩ ነው ብለው ጀምረው ከዛ በኋላ አይሆንም ነው የሚሉት። አይሆንም በገበያ መር ግብርና ትራንስፎርሜሽን አናመጣም ነው። ስለዚህ ልክ እኔ አሁን ግብርና መር ኢንዱስትሪያላይዜሽን ምን ማለት ነው፣ እንዴት ነው የሚመጣው፣ የፖሊሲ ኢምፕሊኬሽኑ ምንድን ነው ምናምን ወዘተ የሚለውን ካብራራው በኋላ ዴን አቶ መለስ ፓቨርቲ ትራፕ የሚሏት ወይም የድህነት ወጥመድ የሚሏትን ነገር ሳይንሳዊ በሆነ መልኩ አብራርቼ ግንዛቤ ፈጥረን የእሳቸው ማጣጣያን ለማጣጣል ነው ማለት ነው። ማለት እሳቸው አሁን የሚሉት ምንድን ነው ግብርና መር ነው መሆን ያለበት። ግብርና መር ሲባል በገበያ መሆን አይችልም ነው የሚሉት። አይ ግብርና መር ነው አሁን የምስማማለው፣ በገበያ ነው ግን የሚሆነው፣ ከገበያ ውጭ መውጫ መንገድ የለውም ብዬ ነው እኔ አሁን ለመቃወም ፈልግ። ያን ለማለት ግን እችን የሚያመጧትን የድህነት ወጥመድ የምትለውን ነገር እሳቸው አሁን እንዳልኳቸው እነዚህ ሰዎች የሚያቀርቧቸው የኢኮኖሚክ ሳይንስ ኦርቶዶክሲውን አይደለም። ዋናው ይሄ ሰፊው አውራ ጎዳናውን ሰፊው የኢኮኖሚ ሳይንቲስት ማህበረሰብ የሚቀበለውን አይደለም። ህደጉ ላይ ያሉትን ወይንም በመንገዱ ዳርና ዳር ያሉትን እግረኛ ምናምን የሚሄድባቸው እነዚህ ምንድን ነው የሚባለው መሿለኪያዎቹ ላይ ምናምን ያሉ ሀሳቦችን ነው እሳቸው
ዋናው አይሰራም እዚህ እንትን መሿለኪያው ጋር እንግባ የሚሉ ሰው ስለሆኑ የመሿለኪያ የኢኮኖሚስት ሳይንስ ለምሳሌ ዴቨሎፕመንት ኢኮኖሚክስ፣ ቢሄቪየራል ኢኮኖሚክስ ወጥ ናቸው፣ ላይክ ነው ቅርንጫፎች ናቸው። ዋናው የግንዱ የኢኮኖሚክስ ሀሳብ ለማፈንገጥ የሚፈልጉ ናቸው። እና እነዚህም ያፈነግጡ የኢኮኖሚክስ አስተሳሰቦች የድህነት ወጥመድ ሲሉ ምን ማለታቸው ነው፣ እንዴት ነው የሚያብራሩት ምናምን የሚለውን ነገር ኤክስፕሌን እያደረግኩ ነው ማለት ነው። በኤክስፕላኔሽን ራሱ ሰዓቱን ወሰድኩት። ኤኒዌይ እና ያንን ኤክስፕሌን ሳደርግ እንግዲህ አሁን ከድህነት ወጥመድ አንጻር ሪቪው እያደረኩት ያለው ፔፐር ይሄ ፔፐር ነው ማለት ነው። እዚህ ጋር የምታዩት ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልደር አግራሪያን ሲስተምስ የሚል ወረቀት ላይ እንትን እያቀረብኩ ነው ማለት ነው። ምንድን ነው የሚባለው? ቅኝት እያቀረብኩ ነው። ቅኝትም አይቅርቤ ይሄ ወጣ ያለው ያፈነገጠው ህደጉ ላይ ያለው መሿለኪያው ወይም መታጠፊያው መቀየሻው ወዘተ ላይ ያለው ዴቨሎፕመንት ኢኮኖሚክስ ያሉበትንም ችግሮች ለማሳየት እየሞከርኩ ነው። ምክንያቱም ያው እንግዲህ እንዳልኳቸው ዓላማዬ በሀገራችን የተንሰራፋውን ጸረ ገበያ የሆነ የኢኮኖሚ አስተሳሰብ ልክ ነው ተቃራኒ ሀሳብ ተለዋጭ ሀሳብ ሆኖ ለመምጣት ስለሆነ ማለት ነው። እና እዚህ ፔፐር ውስጥ እንግዲህ አሁን ሪቪው ያደረኩ መጥቼ ሶስተኛው ሴክሽን ላይ ደርሻለሁ። የመጀመሪያው ሴክሽን የፔፐሩ ለምታስታውሱ ሰዎች ላይክ ነው ሪፍሬሽ ለማድረግ ከዚህ በፊት ላልሰማችሁት ሰዎች የመጀመሪያው ሴክሽን የፔፐሩ እንግዲህ ማለት ይሄ ርዕሱ ነው። አብስትራክት የመጀመሪያው እንግዲህ ምንድነው ኢንትሮዳክሽን የመጀመሪያው ነው። ሰውየው እንዳስቀምጠው በኋላ ስለሚያነሳው ነው ማለት እንደዚህ ብዬ ማሳየቱ በኋላ ጥቅም ስላለው ነው። ይሄ ሁለተኛው ሴክሽን ነው the economics of poverty trap የሚለው ማለት ነው። ሁለተኛው ሴክሽን በዚህ ውስጥ የሚያነሳቸው አንድ 3 ፈርጆች አሉ። ማርኬት ኢምፐርፌክሽንስ አንዱ የኢኮኖሚ ነው ብሎ በዚህ ስር የሚያነሳቸው አሉ። ከዛ ኢምፐርፌክት ለርኒንግ ኤንድ ባውንድድ ራሽናሊቲ ይሄ ማለት ነው። ከዛ ኤክስተርናሊቲስ ኮኦርዲኔሽን ፌሊየር ነው ይሄ አለ። እነዚህን 3ቱን ያነሳል በዚህ ኢኮኖሚክስ ኦፍ ፖቨርቲ ትራፕ በሚለው ውስጥ ማለት ነው። ን አሁን እሱን እንግዲህ እስካሁን ባሉት ቪዲዮዎች እነዚህን ነገሮች ኤክስፕሌን አድርጌ ያለው ማለት ነው። ላይክ ነው ምን ያህል ተሳክቶልኝ ሀሳቡን የሚሰማኝ ሰው እንዳገኘው እንግዲህ ፈራጁ ሰሚ ሆኖ ዴን አሁን ያለውበት ሴክሽን ምንድን ነው? ፖቨርቲ ትራፕ ኤንድ ሪሶርስ ዳይናሚክስ ሊንክ የሚል ነው። እዚህ ሴክሽን ላይ ነው ያለሁት። እዚህ ሴክሽን ላይ ያለውንም ሀሳቦች አንስቻለሁ። አሁን ላይክ ነው እዚህ ሴክሽን ውስጥ እንደገና ደግሞ ሰብሴክሽን አድርጎ ወይንም በዚህ ንዑስ ርዕስ ውስጥ እንደገና ሌላ ንዑስ አድርጎ ደግሞ አንዱ የደሃው አንጡራ ሀብት ወይም ዘ ፑርስ አሴት የሚል ይሄንን ያወራል ማለት ነው። እሱን ትላንትና ቃኝቻለሁ። ዛሬ እንግዲህ ዛሬ የማቀርብላችሁ ይሄንን ነው ማለት ነው። ፖቨርቲ ትራፕ ሜካኒዝምስ አፕሊኬቢሊቲ ቱ ናቹራል ሪሶርስስ የሚለው ማለት ነው። ስለዚህ ሴክሽን ምንድን ነው የሴክሽን ምናምን ያለው እንትን ነው ማለት ነው። ላይክ እዚህ ጋር ዝም ብዬ በእንትን ነገር ባስቀምጥላችሁ የመጀመሪያው ኢንትሮዳክሽን ማለት ነው። የመጀመሪያው ኢንትሮዳክሽን ነው። ሁለተኛው the economics of poverty trap ነው ማለት ነው። ይሄ ሁለተኛው ሴክሽን ነው። ሶስተኛው እንግዲህ ይሄ ነው ማለት ነው። ምንድነው poverty trap mechanisms and applicability, then the poverty trap resource dynamic link ማለት ነው። the poverty trap
ሪሶርስ ዲሊንክ ዳይናሚክ ሊንክ ለማለት ነው። ዲሊንክ ነው። ይሄ ነው ሶስተኛው። በዚህ በሶስተኛ ውስጥ በዚህ በሶስተኛ ውስጥ 3.1 ፑርስ አሴት ይላል ማለት ነው። የድሃው ሀብት ብሎ የሚያስቀምጣት ነገር አለች። የዛሬው 3.2 ምንድን ነው የሚሆነው ማለት ነው? የዛሬው 3.2 ሶስተኛ ሰም አፍሪካን ኤግዛምፕልስ አይደለም። poverty trap mechanisms applicability to natural resources እሱ poverty trap mechanisms applicability to resource dynamics whatever እና ነው። ስለዚህ እንትኑን አይታችሁታል። ምንድን ነው የሚባለው? ቴብል ኦፍ ኮንተንቱ ይታያችኋል እና የቱ ጋር እንዳለው አትሊስት ነው ነው ሜንታል ፒክቸር ይኖራችኋል ብያለሁ። ኢንትሮዳክሽን አለ፣ እንደ ኢኮኖሚክስ ኦፍ ፖቨርቲ ትራፕ አለ። እዚህ ሁለት ውስጥ ደግሞ እነዛ ሶስቱ ፈርጆች አሉ። ማርኬት ኢምፐርፌክሽን the other was what was that ነው ማርኬት ኢምፐርፌክሽን imperfect learning and bounded rationality externalities coordination failures and dysfunctional institutions የሚባሉ ሶስት በዚህ ስራ አሉ። በሁለተኛው ስር ሶስተኛው the poverty trap resource dynamic link ነው። በሱ ስር ፑርስ አሴት አለ poverty trap mechanisms and ይሄ አለ ማለት ነው። አሁን ያለውበት 3.2 ማለት እንችላለን ማለት ነው። ይሄ 3.2 ነው ማለት ነው። poverty trap mechanisms poverty trap mechanisms applicability to natural resources ነው የሚለው ማለት ነው። ፍሰቱን አይታችሁታል ብዬ ተስፋ አደርጋለሁ። እንግዲህ ቅድም እንዳልኳችሁ ሴክሽን 2 ላይ የምታስታውሱ ከሆነ እነዚህን አሁን ቅድም ያልኳችሁን በዚህኛው ስር ኢኮኖሚክስ ኦፍ ፖቨርቲ ትራፕ በሚል በውስጡ ሶስት ማለት የድህነት ወጥመድ ኢኮኖሚክስ ሳይንስ ትንታኔው ምን ይመስላል የሚለውን ነገር በሶስት ጎራ ፈርጆ ያስቀምጣቸዋል ማለት ነው። የመጀመሪያው ማርኬት ኢምፐርፌክሽን ነው። ማርኬት ኢምፐርፌክሽን እንግዲህ ስትተረጉሙት ብዙ አይነት ትርጉም አለው። ግን ምሳሌ የሚሰጠው ምንድን ነው? እንዳልኳቸውን ገበሬሃና ገበሬ ላሉ ገበሬሃ 200 ሊትር ወተት በቀን ያመርታል፣ ገበሬ ለ60 ሊትር ያመርታል ወዘተ ብለን ትንሽ ሊትር በማምረቱ ምክንያት የትራንስፖርቴሽን ኮስቱ ከፍ ስለሚልበት ወተት በሊትር የሚያቀርብበት ዋጋ ከፍ ይላልና ነው ኢኮኖሚክስ ስኬሉ ለምሳሌ ዲስአድቫንቴጅ ያደርገዋል እንዳልነው አይነት ነገር ማለት ነው። ስለዚህ አሁን የድህነት ወጥመድ ለሱ ምንድነው? በሰዎች መካከል ያብታል ማለት ያለው ልዩነትና ነው ይላቸዋል። እና ከዛ የተነሳ ለምሳሌ ብድር ማግኘት አይችልም። አሁን ያ 60 ሊትር የሚያመርተው ሰውዬ ተበድሮ የላሙን ቁጥር ጨምሮ የቀን የሌትር ምርቱን ከ60 ሊትር ወደ 200 ሊትር ቢያሳድገው ለምሳሌ በ95 ሳንቲም ይሸጣት የነበረውን አንዷን ሊትር ወተት በ2 ብር የመሸጥ እድል ያገኛል። which means ትርፉን ኦልሞስት በ100% ይጨምራል ማለት ነው። አትሊስት ነው ሬቨኒውን ትርፉን ሳይሆን ገቢውን በ100% እጥፍ መጨመር ይችላል የወተት ምርቱን ቢጨምር ማለት ነው። እሱ ምርቱን በ100 መጨመር ይችላል ማለት የወተት ፋብሪካ ባለቤቱ ደግሞ እንደዛው ቢያንስ በትልቅ ነው ቀላል በማይባል ደረጃ የወተት ዋጋን ለተጠቃሚው በሚያደርስበት ጊዜ ከፍተኛ ቅናሽ ማድረግ ይችላል ወዘተ ብዙ ጥቅም አለው። ስለዚህ ማርኬት ኢምፐርፌክሽን የሚባለው ምንድነው? ማርኬቱ መስራት እንዳለበት ሰርቶ ሰዎች በገበያ ውስጥ በአግባቡ ተወዳድረው ማግኘት የሚገባቸውን ትርፍ ማግኘት ሲያቅታቸው ነው። እንደዚህ አይነት ነገሮች ናቸው የድህነት ወጥመድ የሚያስከትሉት ነው። አሁን እንግዲህ ከማርኬት ኢምፐርፌክሽን አንጻር የሚያነሳው ሌላው አሁን ኢምፐርፌክት ለርኒንግ ኤንድ ባውንድድ ራሽናሊቲ ሰዎች መረጃ ደርሷቸው ሙቀት ማለት ነው። አሁን ለምሳሌ ብድር እንዳለ ማውቀው ወዘተ ምናምን ብለው ከተለያየ እውቀት ማነስ የተለያየ ምክንያት የተነሳ ትክክለኛውን ውሳኔ ሳይወስኑ ቀርተው በድህነት ወጥመድ ሊያዙ ይችላሉ። አንዱ ምክንያት የሚያቀርበው ይሄንን ነው።
ሌላው ኤክስተርናሊቲስ ኮኦርዲኔሽን ፌለር ኤንድ ዲስፋንክሽናል ኢንስቲትዩሽንስ የሚላቸው ላይክ ነው ካለመተባበር የተነሳ ወይንም ደግሞ አንዳንድ ጊዜ ምን ልበላችሁ አሁን ለምሳሌ በይርጋ ጨፌና በቤንሻንጉል ጉሙዝና ጋምቤላ ባለው ምሳሌ እንዳቀረብ ነው ይርጋ ጨፌና ሲዳማ አካባቢ ቡና አምራች ከሆናችሁ ማለት ጥረታችሁ የበለጠ ሽልማት ያገኛል በገበያው። ምክንያቱም አካባቢው ለቡና ምርት ተብሎ ማለት የአካባቢው ቡና ተፈላጊ ስለሆነ ብዙ ማጣሪያዎች አሉ። ስለ ቡና እውቀት ያላቸው ሰዎች ብዙ አሉ። ቡናው በዓለም አቀፍ ደረጃ ታዋቂ ነው። ትራንስፖርት፣ የመንገድ ኢንፍራስትራክቸር አለ ወዘተ ወዘተ። ስለዚህ ሲዳማና ይርጋ ጨፌ አካባቢ ቡና ስታመርቱ አካባቢው ራሱ ያግዛቸዋል፣ አድቫንቴጅ ይሰጣቸዋል። ለምሳሌ ኤክስተርናሊቲስ ነው ከሚባለው ነገር ላይክ ነው እናንተ ሳትሆኑ ኤክስተርናል ማለት ውጫዊ ማለት አይደለም። ለምሳሌ ነው ኤክስተርናሊቲስ በጣም ብዙ ትርጉም በጣም ብዙ አገባብ ያለው ነገር ነው። እንደው ዝም ብሎ ምን ለማለት እንደፈለገ ዝም ብሎ ሀሳብ ለመስጠት ያክል ነው። ግን በቤንሻንጉልና በጋምቤላ ብትሄዱ ቡና ማምረት ሊቻል ይችላል። ነገር ግን ብዙ ማጣሪያዎች የሉም። ምክንያቱም እንግዲህ አካባቢው ረግቶ ተረጋግቶ ሰላሙ ሰፍኖ ምናምን ብሎ እዛ አካባቢ ኢንቨስትመንት ገብቶ ምናምን ብሎ አልዳበረም፣ መንገድ አልገባም ይሆናል ማለት ኤአይውን ያቀረበልኝ ምሳሌ መሰረት አድርጌ ነው መነግራችሁ። ማለት እኔ አሁን መሬት ላይ ባለው ተጨባጭ ሁኔታ ዳታ ኖሮኝ አይደለም መነግራችሁ። ኤአይውን ለምሳሌ ከኢትዮጵያ አንጻር ኤክስተርናል ኢኮኖሚክስ ኦፍ ስኬል የሚባለው ችግር እንዴት ሊገለጽ ይችላል በኢትዮጵያ ገበሬ አንጻር ብዬ ስለው ለምሳሌ የቤንሻንጉል ጉሙዝ እና የጋምቤላ የቡና ምርትና የይርጋ ጨፌና የሲዳማን ላነጻጽረል ብሎ ያቀረበልኝ ነው የምነግራችሁ። ስለዚህ ቤንሻንጉል እና ጋምቤላ ሄዳችሁ ቡና ብታመርቱ ላይክ ነው ሰራተኛ እጥረት ሊያጋጥማችሁ ይችላል። የመንገድ እጥረት ሊያጋጥማችሁ ይችላል። ጥሩ የባንኪንግ አገልግሎት ላታገኙ ትችላላችሁ። ማጣሪያዎች በብዛት ላይኖሩ ይችላሉ። መጋዘን እጥረት ሊያጋጥማችሁ ይችላል ወዘተ ወዘተ። ስለዚህ ትጥራላችሁ፣ ግን ውጤታማ አትሆኑም ማለት ነው። ማለት እንትኑ የይርጋ ጨፌና የሲዳማው ገበሬ አድቫንቴጅ ይወስድባቸዋል ማለት ነው። ስለዚህ የይርጋ ጨፌና የሲዳማው ገበሬ ጥሩ ሲጠቀም የጋምቤላውና የቤንሻንጉል ጉሙዙ ገበሬ የቡና ገበሬ ቢጥርም ጥረቱ ዋጋ እያነሰ ይሄዳል። ስለዚህ በድህነት ወጥመድ ውስጥ ሊያቆየው ይችላል። ላይክ ነው አንድ ምሳሌ ነው። ኮኦርዲኔሽን ፌለር ለምሳሌ አሁን እሱ የሚያነሳው ምንድን ነው? ለምሳሌ ጎረቤታችሁ ገበሬ ኖሮ ተባይ ሲገባ እሱ ጋር ተባዩን ተባብሮ ማለት ካላጠፋው ተባዩ ተዛምቶ እናንተ ጋር ገብቶ እንደዚህ ላይክ ነው የእናንተን ቡና ወረቨር ምርት ሊያበላሽ ይችላል። ስለዚህ ካልተባበሩ ኮኦርዲኔሽን ፌለር ወይንም የትብብር ችግር ካለ የድህነት ወጥመድን ያስቀጥላል። ዲስፋንክሽናል ኢንስቲትዩሽንስ የሚላቸው ሙስና ወዘተ 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 ናቸው። እነዚህ ነገሮች ናቸው የድህነት ወጥመድን የሚያስከትሉት ብሎ ነው የሚያስቀምጠው። እኔ እንግዲህ አሁን እነዚህ ነገሮች ላይ ያለኝን ትችት ነግሬያቸዋለሁ፣ አቅርቤያለሁ። በዋናነት ጠቅለል አድርጋችሁ ስታስቀምጡት ያልኩት ምንድን ነው እንደዚህ አይነት ችግሮች በደሃ ሀገራትና በኋላ ቀር ሀገራት ብቻ አይደለም፣ በሁሉም ሀገራት ያሉ ናቸው። ማርኬት ኢምፐርፌክሽን፣ ኢምፐርፌክት ለርኒንግ፣ ባውንድድ ራሽናሊቲ፣ ኤክስተርናሊቲስ፣ ኮኦርዲኔሽን ፌለር በሁሉም በዓለም ዙሪያ ያሉ ናቸው። ለምሳሌ ኢኮኖሚክስ ኦፍ ስኬል ያለ ነው። ትልቅ ካምፓኒ ከገበያ ያስወጣቸዋል ያለ ነው ማለት ትልቅ ማለት የብድር እንትን ቢኖራችሁም ለምሳሌ ሄዳችሁ 50 ሚሊዮን ብር መበደር አትችሉም። 50 ሚሊዮን ብር መበደር የሚችለው ሰውዬ ገፍቶ ያስወጣችኋል። የአሜሪካም አለ፣ ቻይናም አለ፣ ጃፓንም አለ፣ የትም አለ። ስለዚህ ኢምፐርፌክት ለርኒንግ ኤንድ ባውንድድ ራሽናሊቲ ሰዎች መረጃ ሰምተው ለምሳሌ ኔትወርክ ችግር ሊኖር ይችላል ይላል። አሁን ለምሳሌ ዙሪያችሁን የተከበባችሁት በቀልደኛ፣ በፌዘኛ፣ በቧልተኛ ማለት ቢራ የሚጠጣ ምናምን ከሆነ በቃ ላይክ ነው ኳስ ማየት፣ ቢራ መጠጣት፣ ማፌዝ፣ መቀለድ፣ ጌም መጫወት ብቻ ሊሆን ይችላል መጨረሻ። ግን የተከበባችሁት ቢዝነስ እድል በሚሞክሩ በሚማሩ ራሳቸውን ለማሻሻል በሚሰሩ ሰዎች ከሆነ ትሻሻላላችሁ። ይሄ ኢትዮጵያ ውስጥም እውነት ነው፣ አሜሪካ ውስጥም እውነት ነው። ኢትስ ትሩ ኦል ኦቨር ዘ ወርልድ ዴርፎር አይ ፋይንድ ኢት ሃርድ እኔ እነዚህን ነገሮች የአፍሪካ የድህነት ምንጭ ናቸው ብዬ ለማለት፣ ምክንያቱም ዓለም አቀፍ ናቸው። ኤክስተርናሊቲሶቹም ለምሳሌ ሲሊኮን ቫሊ የሚባለው የአሜሪካ ቦታ ብትሄዱ ለቴክኖሎጂ ካምፓኒዎች በጣም የሚመች ቦታ ነው ከብዙ ነገር አኳያ። ማለት አንደኛ ስም አለው፣ ብራንድ አለው፣
ካምፓኒዎቹ ተሰብስበው እዛ ነው ያሉት። ፌስቡክ እዛ ነው፣ ጉግል እዛ ነው፣ ሌላ ብዙ ማናቃቸው ትናንሽ ነው ላይክ ነው እንትኖች ካምፓኒዎች እዛ ናቸው። ዩኒቨርሲቲዎች አሉ። ቤት ክራይ ለዛ ተብሎ ብዙ የተመቻቸ ነገር አለ። መንገዱ የተመቻቸ ነው። ዩኒቨርሲቲዎች አሉ ወዘተና በጣም ብዙ ግብአት አለ። ስለዚህ ሲሊከን ቫሊ ከሌላው የአሜሪካ አካባቢ ካሊፎርኒያ ያለው ሲሊከን ቫሊ ለቴክኖሎጂ ኢንዱስትሪ የተመቸ ነው። that doesn't account for ለምሳሌ አሜሪካ ውስጥ ለምናየው የድህነት ወጥመድ ምንም እንኳን ከኛ አኳያ በግለሰብ እና በማህበረሰብ ደረጃ ለሚደርሰው የድህነት ወጥመድ ያመኖሩ ላይክ ምንድን ነው የሚባለው እሱ አይደለም ያስከተለው ነው። እንደዛ ያለን ብዙ ነገሮች ማንሳት እንችላለን። በአጠቃላይ እኔ ሀሳቤ ምንድን ነው እነዚህ በዓለም አቀፍ ደረጃ ያሉ ከኢትዮጵያ እንደ ሀገር አዳጊና ታዳጊ ከመሆን ወጥታ ያደገች ሀገር ብትሆንም የማይጠፉ ዘላለም የሚኖሩ በድሃም በመካከለኛው በመጨረሻ በኋላ ቀሩም ሀገራት ያሉ ችግሮች ናቸው። እነዚህ የድህነት ወጥመድን ሊያባብሱት ይችላሉ እንጂ መነሻው ምክንያት አይሆንም ነው ብዬ ነው እንግዲህ የመለስኩት። ግን እሱ በዛ መልኩ ነው የሚያብራራው ማለት ነው። ያን ብሎ ነው የሚያብራራው። ከዛ እንግዲህ አሁን ወደ ምንድን ነው የሚባለው ወደ ሁለተኛው ወደዚህ ሲመጣ ኢኮኖሚክስ ኦፍ ፖቨርቲ ትራፕ አለ። ፖቨርቲ ትራፕ ኤንድ ሪሶርስ ዳይናሚክ ሊንክ የሚለው ሶስተኛው ላይ ሲመጣ እዚህ ጋር የሚለው ምንድን ነው መሰላችሁ? አሁን እስካሁን ያብራራንባቸው የኢኮኖሚ ነው የድህነቱን ወጥመድ ያብራራንባቸው አሁን ለምሳሌ ማርኬት ኢምፐርፌክሽንስ፣ ኢምፐርፌክት ለርኒንግ፣ ባውንድድ ራሽናሊቲ፣ ኤክስተርናሊቲስ፣ ኮኦርዲኔሽን ፌለር፣ ዲስፋንክሽናል ኢንስቲትዩሽንስ እነዚህ ነገሮች የተፈጥሮ ሀብት መመናመንም ያስከትላሉ። የተፈጥሮ ሀብት መመናመን ደግሞ ድህነት ወጥመድን ያስከትላል። አሁን ሊንክ ያደርጋሉ ነው ይሄ ፖቨርቲ እነዚህ ኢኮኖሚክሱና የተፈጥሮ ሀብት መመናመን ይያያዛሉ፣ ይመጋገባሉ። ዳይናሚክስ አላቸው አብረው። ሊንክ የሚለው እሱን ነው ማለት ነው። አይ ቲንክ ሊንክ ምን እንደሆነ ማያውቅ ሰው የለም ብዬ አስባለሁ። ስለዚህ ሊንኩ እሱ ነው ላይክ ነው ይመጋገቡና የተፈጥሮ ሀብት መመናመንም ያስከትላሉ ነው እሳቤው። ግን እርግጠኛ ሆኖም አይልም። አሁን ይህ ሰውዬው እንግዲህ እንዳልኳችሁ ትንሽ ከኔ ጋር ያለን ችግር ማለት በጣም ምንድን ነው እንትን ይላል ነው ሀሳብ ይሰጥና ከዛ በኋላ ራሱን ያሸሻል። ገብቷቸዋል። እንደዛ ነው የሚለው እና አሁን ፑር ማንስ አሴት ብሎ የሚለው ማለት የመጀመሪያው ላይ አሁን ትላንትና በሰራሁት ቪዲዮ ላይ ያለው ነገር ፑር ማንስ አሴት የሚለው እዚህ ጋር ያለውን ነገር የሚለው ምንድን ነው? ለምሳሌ የድሃ ሀብቱ ጤናው ነው ይላቸዋል። ጤና ግን የድሃ ሀብት ብቻ ነው ወይ? ባለሀብቱስ ጤናው ከጎደለ ማለት በጣም ጥቂት ሰዎች ካልሆኑ በስተቀር በዓለም ላይ በጣም ሀብታም የሆኑ ላይክ ነው ዓመት 2 ዓመት ቢታመሙ ተንከባክበው የሚያኖራቸው ሰፊ ሀብት ያላቸው ሰዎች ካልሆኑ አብዛኛው ሰው ሰራተኛ የሆነ ሰው ማለት ተምሮ ለምሳሌ ምን ልበላችሁ አሁን ጥሩ ክፍያ የሚከፈላችሁ ሰው ብትሆኑ ላይክ ነው የአሜሪካ ምሳሌ ለምሳሌ እንዳቀረብኩት አሜሪካን ሀገር ሰዎችን በግለሰብ ደረጃ በጣም የሚያከስራቸው ነገር የሜዲካል ቢላቸው ነው ብዬ አስቀምጫለሁ። ስለዚህ አሜሪካን ሀገር የሜዲካል ቢል የሚያስከትለው የድህነት ወጥመድ በመኖሩ በሀገር ደረጃ ስፔል አውት ያደርጋሉ። አያደርግም አላረገም አይደለም ማለት በሀገር ደረጃ አሜሪካን ሀገር ማለት ሰዎች ዲክሌር ሲያደርጉ ባንክራፕሲ በግለሰብ ደረጃ ወይንም ክስረት ደርሶብኛል ከፍተኛ የኢኮኖሚ ቀውስ ደርሶብኛል እና የብድር ዕዳዎቼን ክፍያ መክፈል አልችልም ብለው የፎይታ ጊዜ ይሰጠኝ ምናምን ብለው ሲያመለክቱ ማለት ነው እንግዲህ ባንክራፕሲ ማለት ባንክራፕሲ ያወጁ ሲባል ማለት ነው። በጣም ብዙ ሰዎች ባንክራፕሲ ያውጃሉ። ባንክራፕሲ የሚያውጁበት ትልቁ ምክንያት ከስራ ማጣት በላይ የጤንነት መታወክ ከስራ ማጣት በላይ ማለት ወይንም ደግሞ ከቁጥጥር ውጭ ከወጣ በላይ ከቁጥጥር ውጭ ካለፈ
የዕዳ ጫና በላይ እና ከስራ ማጣት በላይ የጤና መታወክ ነው ከፍተኛ ምንድነው የእፎይታ ጊዜ ይሰጠኝ መክፈል አቅቶኛል የኢኮኖሚ ቀውስ ገጥሞኛል ብለው ማመልከቻ እንዲያስገቡ የሚያደርጋቸው ማለት ነው። ሶ በአሜሪካን ሀገርም አለ ላይክ ነው አዘ ፕራይመሪ ኮዝ ኦፍ ባንክራፕሲ ማለት ነው። ነገር ግን ያ ፕራይመሪ ኮዝ ኦፍ ባንክራፕሲ በአሜሪካን ሀገር በሀገር ደረጃ አሜሪካን የድህነት ወጥመድ ውስጥ አስገብቶታል። የአሜሪካን ሕዝብ የድህነት ወጥመድ ውስጥ አስገብቶታል። አላስገባውም። ለምን? እነዚህ ነገሮች ዩኒቨርሳል ናቸው፣ አሉ፣ ይኖራሉ። የግለሰብና የማህበረሰብ ችግር ሆነው ይኖራሉ እንጂ ብሔራዊ ችግር የሚሆኑት በፖለቲካ ምክንያት ነው ማለት ብሔራዊ ችግሩ ላይ ተለጣፊ ቅርንጫፍ ናቸው እንጂ የብሔራዊ ችግሩ መነሻ አይደሉም። እኛ የምናወራው አሁን ናሽናል ሌቭል ነው። በግለሰብ ደረጃ አንዱ ገበሬ እንደዛ ስለሆነ but we are talking about ናሽናል ፖቨርቲ ትራፕ በሀገር ደረጃ ያለ የድህነት ወጥመድ ስለሆነ ያወራ ነው። እሱን አይወክለውም ነው ሴም ቲንግ አሁን እዛው ላይክ ነው ፑርስ አሴት በሚለው ላይ ቀጥሎ የሚያነሳቸው ነገሮች ምንድነው? ለምሳሌ ቁጥር ሲበዛ የተፈጥሮ ሀብት ይመናምናል ወዘተ ወዘተ ይላል። ትሩ ግን ችግሩ ምንድነው? እኛ ሀገር ማለት የተፈጥሮ ሀብት ላይ ከሌላው ህዝብ የባሰ ተደግፋችሁበታል ይላል። የተፈጥሮ ሀብት ላይ ማይደገፍ ሰው ማን አለ? ማለት የአሜሪካም ገበሬ ማለት የአሜሪካም ህዝብ ምንድነው የሚበላው? ፒዛ ወይ ምንድነው? ፒዛ ዳቦ ላዩ ላይ የሆነ ነገር ፈሶበት ነው አለም። ቲማቲም ይኖረዋል፣ የሆነች አሳ ይኖረዋል፣ ወይ የሆነ ችክር ይኖረዋል ወዘተ። ምንድነው ቺክኑ? ምንድነው አሳው? ምንድነው ዳቦ? ምንድነው? ኤቭሪቲንግ ኢዝ a product of agriculture. either poultry ነው፣ either farming ነው፣ either like ነው what you call it cattle product ነው whatever. ስለዚህ ከግብርና ነው የሚመጣው። ስለዚህ እነሱም ቶታሊ ዲፔንድ ያደርጉበታል። ችግሩ ምንድነው? እኛ የመዋቅር ችግር ስላለብን አሁን እንግዲህ ባለፈው እንዳልኩት ማለት ነው ኢኮኖሚያችን ሲሰራ ችግር አለው። እንትናችን ግብርናችን 33% ነው፣ ኢንዱስትሪ 24% ነው። እንትኑ ማነው ስሙ? ኢንዱስትሪው ደግሞ ኢንዱስትሪው 24 ነው፣ ሰርቪሱ 36 ነው። ይሄ ውቅር መለወጥ አለበት። ምክንያቱም በአብዛኛው ኢኮኖሚ ጤናማ ሲሆን የሚሆነው ምንድነው? ኢኮኖሚ ጤናማ ሲሆን ውቅሩ ግብርናው 5 ነው የሚሆነው። ይሄኛው እንደው ዝም ብለን 30 እናርገው፣ ይሄኛው ወደ 65 እንደዚህ ነው መስተካከል አለበት። which means ምን ማለት ነው? በትንሽ ሰው ለምሳሌ አሁን ኢትዮጵያ ውስጥ ግብርናው ላይ 26 ሚሊዮን ህዝብ አሰማርተናል። ጉልበት አምራች ነው የምላችሁ። ለማምረት የሚያርስ ሰው ተከፍሎትም ማለት የራሱን እርሻ የሚያርስም ወይም ቤተሰቡን የሚያግዝ ብቻ በአጠቃላይ ኢኮኖሚያዊ ጉልበቱን ግብርና ምርት ላይ የሚያሳርፍ ሰው በኢትዮጵያ ስታቲስቲክስ ድርጅት መሰረት 26 ሚሊዮን ህዝብ አለ። ሰው ያ 26 ሚሊዮን ህዝብ የመዋቅር ችግር ነው። ወደ 26 ሚሊዮኑ ስንት ነው ስታደርጉት እንግዲህ ከኢትዮጵያ የሰራተኛ ቁጥር 40 አሁን ባለው መሰረት የኢትዮጵያ ሰራተኛ መጠን ማለት ለአቅመ ስራ የደረሰው 48 ሚሊዮን ነው፣ 45 ሚሊዮን እንደዚህ። 26 ካለ ምን ማለት ነው እንግዲህ ላይክ ነው ሁለት ብታደርጉት ከ50% በላይ የሚሆነው የኢትዮጵያ ህዝብ የጉልበት ሰራተኛ ማለት የኢኮኖሚክ ፕሮዳክቲቭ ፎርስ የተሰማራው ግብርና ላይ ነው። ይሄንን መቀነስ አለብን። ቢያንስ 3 ሚሊዮን ሰው ነው ግብርና ላይ መሰማራት ያለበት ከጉልበት አኳያ። የቀረው ወደ ኢንዱስትሪና ሰርቪስ ውስጥ መግባት አለበት። ስለዚህ ይሄ ነው ላይክ ነው ተደጋፊነቱ አይደለም የመዋቅር ችግር ነው ያለው ነው እንግዲህ እነሱን ብያለው ማለት ነው። ሶ ዛሬ እንግዲህ ዛሬም ማነሳው ይሄ ነው ፖቨርቲ ትራፕ ሜካኒዝምስ ላይክ ነው ፖቨርቲ ትራፕ ሜካኒዝምስ ይሄን ማለት ነው። አንድ ታይትል ነው እንግዲህ ስላይዱ ትንሽ ቅንጥፈኛ ስለሆነ ፖቨርቲ ትራፕ ሜካኒዝምስ አፕሊኬቢሊቲ ቱ ናቹራል ሪሶርስስ የሚለው አሁን እነዚህ ያብራራቸው ማርኬት ኢምፐርፌክት ኢንፎርሜሽን
ባውንድድ ራሽናሊቲ፣ ኤክስተርናሊቲስ፣ ኮኦርዲኔሽን ፌለር፣ ዲስፋንክሽናል ኢንስቲትዩሽንስ እነዚህ ነገሮች እንዴት አድርገው የተፈጥሮ መመናመንን እንደሚያስከትሉ ሊያብራራ ነው ማለት ነው። ገብቷቸዋል። ስለዚህ ወደ ዝርዝር ገብቼ እንዴት እንደሚያብራራቸው ከመናገር በፊት አንዳንድ ነጥቦችን ላንሳ ማለት ላይክ ነው የኔን ሪአክሽን በጠቅላላው ላስቀምጥና እንግዲህ የእሱ ሀሳብ ገብቷቸዋል። አሁን እሱ የሚለው ምንድን ነው? እነዚህ የጠቀስኳቸው ማርኬት ኢምፐርፌክሽን፣ ኢምፐርፌክት ለርኒንግ፣ ባውንድድ ራሽናሊቲ፣ ኤክስተርናሊቲስ፣ ኮኦርዲኔሽን ፌለር፣ ዲስፋንክሽናል ኢንስቲትዩሽንስ እነዚህ ራሳቸው የድህነቱን ወጥመድ ከማስከተል በራሳቸው ባለፈ የተፈጥሮ ሀብት መመናመንንም ያስከትለና የድህነት ወጥመዱን የባሰ ያጠነክሩታል ነው ወይንም ገብቷቸዋል ሀሳቡ። ስለዚህ እነዚህ ነገሮች እንደዚያ እንዴት ነው የሚያደርጉት ብሎ ሊያብራራ ነው አሁን በዛሬው ቶፒክ ማለት ነው። እኔ እንግዲህ ለማብራራት የምፈልገው ማለት ነው የኔ ሀሳቤ ደግሞ በሱ ላይ ያለኝ ምላሽ አሁን አንዱ ምዕራፍ ላይ አንዱ ፓራግራፍ ላይ ምን ይላል መሰላችሁ? አሁን እነዚህ ነገሮች ስትደምሯቸው ማርኬት ኢምፐርፌክሽንስ፣ ኢምፐርፌክት ለርኒንግ፣ ባውንድድ ራሽናሊቲ፣ ኤክስተርናሊቲስ፣ ኮኦርዲኔሽን ፌለር ኤንድ ዲስፋንክሽናል ኢንስቲትዩሽንስ ምንድን ናቸው ስትሏቸው ጠቅለል ባለ ስማቸው በጋራ ስማቸው አቶ መለስ የሚላቸው የገበያ ክፍተት ወይንም ምን ላይክ ነው ማርኬት ፌሊየርስ ናቸው። ቴክኒካሊ በማርኬት ኢምፐርፌክሽን እና በማርኬት ፌሊየር መካከል ልዩነት አለ። ቴክኒካል ተርሞች ናቸው። ላይክ ነው አሁን ዝም ብላችሁ ላይክ ነው ምንድን ነው የሚባለው በተራ ሰው አስተሳሰብ ኢኮኖሚስት ባልሆነ ሰው በተለመደው ቋንቋ ኢምፐርፌክሽን ፌሊየር ላይክ ነው ሳምሃው እንከን ጉድለት ተመሳሳይ ይመስላሉ። ቴክኒካሊ ግን ይለያያሉ። እና አሁን ማርኬት ኢምፐርፌክሽን ወይም የገበያ እንከን፣ የመረጃ መጣረስ፣ የሰው ልጅ የማገናዘብ አቅም ውስንነት፣ የውጫዊ ተጽዕኖዎች፣ የትብብር ችግር እና የተቋማት መበላሸት ናቸው። እንግዲህ እነዚህ አሁን የሚዘረዝራቸው ነገሮች እነዚህ ተደማምረው የገበያ ጉድለት ናቸው ነው ጠቅለላችሁ ስታስቀምጧቸው ከኢኮኖሚክስ አንጻር የገበያ ጉድለቶች ናቸው ወይንም ማርኬት ፌሊየር ናቸው። ኦራይት ሶ ምንድን ነው የሚለው አሁን እሱ ይሄ የገበያ ጉድለት የተፈጥሮ ሀብትንም አሁን እነዚህ ያልናቸው ነገሮች የተፈጥሮ ሀብትን መመናመንንም ያስከትላሉ። እነማ የገበያ እንከኖች፣ የመረጃ መጣረስ፣ የሰው ልጅ የማገናዘብ ውስንነት ማለት ውጫዊ ተጽዕኖዎች፣ ከሰዎች ቁጥጥር የሆኑ ውጫዊ ተጽዕኖዎች፣ የትብብር ችግርና የተቋማት መበላሸት የድህነት ወጥመድን ብቻ ሳይሆን የሪሶርስ መመናመንንም ወይም የተፈጥሮ ሀብት መመናመንንም ያስከትላሉ ነው የሚለው ይልና ግን ፓራግራፉ ላይ ምን ይላል መሰላችሁ? እንደዚህ ሲል ሰዎች እንግዲህ የሚሰጡት መልስ ምንድን ነው? ማርኬት ይፈተዋል ነው። አሁን የማርኬት መልሱ ምንድን ነው የሚላችሁ መሰላችሁ? አሁን አንተ ችግር ብለህ የምታወራው ማርኬት አይሰራም ብለህ አስበህ ነው አይደለም? ማርኬት ጉድለት አለበት ብለህ ምላሹ ግን ምንድን ነው? ማርኬት ጉድለት የለበትም አይደለም፣ ግን ጉድለቱ የድህነት ወጥመድን በሚያስከትልበት ደረጃ አይደለም ያለው። በቃ ኢትስ ሶ ኮመን ላይክ አሁን እንዴት ነው እንዳልኳቸው አሁን አሜሪካን ሀገር ድሃ አለ፣ ሊጠፋ አይችልም። የትም ሀገር ብትሄዱ ድሃ አለ። ድህነት አንጻራዊም ስለሆነ እና የራሱ የሆኑ ሰፊ ሶሾ ኢኮኖሚክ ምክንያቶች ስላሉ ድህነት እንደ ድህነት እልም ብሎ አይጠፋም። ስለዚህ የገበያ ኢኮኖሚ የሚለው ምንድን ነው? እነዚህ አሁን የዘረዘርካቸው ለምሳሌ የመረጃ መጣረስ፣ የሰው ልጅ የማገናዘብ ውስንነት፣ የውጫዊ ተጽዕኖዎች፣ ከሰዎች ቁጥጥር ውጭ የሆኑ ውጫዊ ተጽዕኖዎች፣ የትብብር መጥፋት፣ የተቋማት መበላሸት ወዘተ ያሉ የነበሩ የሚኖሩ ነገሮች ናቸው። ግን ባሉበት ደረጃ የድህነት ወጥመድን በሚያስከትል ደረጃ አይደለም ያሉት። ላይክ ነው ፖለቲካዊ ችግሩ ዋናውን ትልቁን ችግር ከፈታኸው ችግሩ እነዚህም እያሉ የድህነት ወጥመድን ማለፍ ይቻላል ነው ኦርቶዶክሲው የሚለው ማለት ነው። የኢኮኖሚክስ ኦርቶዶክሲው የሚለው አሁን እሱ ምን ይላል መሰላችሁ? እነሱ እንደዚህ ይላሉ፣
ይልና ልክ እንደ አቶ መለስ ነው የሆነ እኔ እንግዲህ ተምታቶበት ይሁን ወይ ሰው ለማምታታት እየሞከረ እሱን እንግዲህ እግዚአብሔር ነው። ግን ምንድነው አሁን አንዱ ምዕራፍ ላይ ነው አንዱ አንቀጽ ላይ የሚለው ገበያ እንኳን ፍጹም ነው ብለን ብናስብ ወይንም ገበያ ጉድለት የለበትም ብለን ብናስብ እንኳን ይላል ገበያ ጉድለት የለበትም ብለን ብናስብ እንኳን እነዚህ የዘረዘርናቸው ችግሮች የድህነት ወጥመድን ያስከትላሉ ይላል በሀገር ደረጃ። እና እንዴት አድርገው ነው የሚያስከትሉ ማለት የተለያዩ ሌሎች ማነቆች ከገበያ ፍጹምነት ወይንም ከገበያ ጉድለት አልባነት ውጭ የሆኑ ሌሎች ጉዳዮች የድህነት ወጥመድን ያስከትላሉ ብሎ ይሏቸዋል። ምንድን ነው ከገበያ ጉድለት ውጭ አሁን ከዘረዘርካቸው ውጭ ምንድን ነው ስትሉት መልሶ የሚያነሳላችሁ ምንድን ነው? ለምሳሌ አሁን ክሬዲት ፕሮብለም አለ ይላቸው። ክሬዲት ፕሮብለም ማለት ክሬዲት ኮንስትሬንት ማለት ብድር የማግኘት ችግር ነው። ብድር የማግኘት ችግር ኢትስ አ ታይፕ ኦፍ ማርኬት ኢምፐርፌክሽን። እንዴት መሰላችሁ? አሁን እንግዲህ ጥንቃቄ ማሰብ ይጠይቃል፣ መረጋጋት ይጠይቃል። እና ላይክ ነው ከተሳሳትን እኔ እንደኔ እምነት ነው ደግሞ የምላችሁ ይሄን ነገር ኢምፖርታንት ነው ዋጋ ሰጥተን ትኩረት ሰጥተን በደንብ መስማትና ማዳመጥ ያለብን ምክንያት ምንድን ነው? እሱ ሲሳሳት አብረነው ከተሳሳትን እንደኔ እምነት አቶ መለስ ለምሳሌ እና አቶ ዶክተር ብርሃኑ ወዘተ ወዘተ ሲሳሳት አብረው እየተሳሳቱ ስለሆነ እሱ ሲሳሳት አብረነው ከተሳሳትን ውጤቱ ማለት ዝም ብሎ ቀላል ዝም ብሎ አሁን ለምሳሌ ኢንተሌክቹዋል ጂምናስቲክ አይደለም። ላይክ አሁን እኔ እዚህ ጋር ወጥቼ ማወራው በእኔ እምነት ማለት ነው ለማውራት ገብቷቸዋል። እሱ ሲሳሳት ስህተቱን አውቀን ካልያዝነውና ኖ ተሳስተሃል ብለን ገበያን ዲፌንድ አድርገን ገበያን ሀገራዊ እሴት ካላደረግ ነው ኢኮኖሚያዊ አስተሳሰብ ኢኮኖሚያዊ መርህ እና በሀገር ደረጃ ተቀባይነት ያለውና የምናከብረው ነገር ካልሆነ ውጤቱ ኢትዮጵያ ዛሬ ያለችበት የኢኮኖሚ ቀውስ ነው የሚሆነው። እና እኔ እንደኔ እምነት ደግሞ ብለን የሰውየውን ስህተት እና የመሰሎቹን ስህተት አይደንቲፋይ አድርገን ነቅሰን አውጥተን ስህተቶቹን ካረምናቸው እንግዲህ ለመቀለድም ብዬ እንዳልኩት እዚህ አካባቢ ከሚገኙ ከወዳደቁ እቃዎች እንኳን ተጠቅመን የኢትዮጵያን ኢኮኖሚ ጂዲፒውን በ15 እና በ20 ዓመት ውስጥ 10 እጥፍ ማሳደግ እንችላለን። ምክንያቱም አሁን ያለበት የኢትዮጵያ ኢኮኖሚ ደረጃው 100 ምናምን ቢሊዮን ዶላር ነው። 100 ምናምን ቢሊዮን ዶላር የብዙ ሀገራት ላይክ ነው። አንዳንድ ካምፓኒዎች ዓመታዊ ገቢ ነው ማለት በጣም ትልቅ የሆኑ ካምፓኒዎች አይደለም እላችሁ፣ ሞዴሬት የሆኑ ብዙ ካምፓኒዎች አሉ ዓለም ላይ ዓመታዊ ሬቨኒዋቸው ገቢያቸው ማለት ትርፋቸው ላይሆን ይችላል ሬቨኒዋቸው 150 ቢሊዮን እና ከዛ በላይ የሆኑ በጣም ብዙ ካምፓኒዎች ያሉ ይመስለኝ። እንደው ዝም ብለን ላይክ ነው ብንጠይቀው አሁን ማነው ጉግል how many companies in the world, how many companies in the world with annual revenue when it's greater than than 150 billion. How many companies in the world with annual like now? ከበዳቸው መሰለኝ ቱቁ እና ወይስ ኢንተርኔት ውስጥ ለሆነ እና ምን ልላችሁ ነው በጣም ትንሽ
based on available data, there are at least 49 companies in the world with annual revenues exceeding 100. This figure is based on lists like Fortune Global 500 rankings, which track the world. ስለዚህ 50 ላይክ ነው ሀገራትን ተዋቸው ከ49 በላይ የሚሆኑ ካምፓኒዎች አሉ። አመታዊ ገቢያቸው ከኛ ከ109 ሚሊዮን ህዝብ በላይ ማለት 109 ሚሊዮን ህዝብ ማለት እንግዲህ ሁሉም አምርተንም ፈጭተንም ማዕድን ቆፍረንም አሳጥምደንም ሁሉን ነገር አድርገን ከምናመጣው አመታዊ ምርት በላይ አመታዊ ገቢያቸው የሆነ ካምፓኒዎች ሀገራትን ተዋቸው እንደዚህ አይነት 49 ካምፓኒዎች አሉ ነው እና የኢትዮጵያን ኢኮኖሚ በአጭር ጊዜ ትራንስፎርም ማድረግ ይቻላል። ስለዚህ ምን ልላችሁ ነው my point is ስህተቱ ቀላል ስህተት አይደለም። ከተሳሳትን እሱን አሁን ከሰማ ነው እና ከተቀበል ነው ባለንበት እንረግጣለን። በእኔ እምነት ነው የኔን አቋም ነው የምገልጸው። ነገር ግን የእሱን ስህተት አይደንቲፋይ አድርገን መንቀስ ከቻልንና አቅጣጫ ለውጠን ገበያ ነው የሚያዋጣን ብለን ገበያን ኢምብሬስ ካረግ ነው ወይንም ደግሞ ለገበያ የሚገባውን ሳይንሳዊ ቦታ ከሰጠ ነውና በገበያ ለመመራት ከወሰንን ነገርኳችሁ ኢኮኖሚያችን አሁን ይሄ እንግዲህ ከ49 በላይ ከሚሆኑ ካምፓኒዎች ከሚበልጡት ኢኮኖሚ በጥቂት ጊዜ በ15 ዓመት በ20 ዓመት ነው ከፍ አድርገ ነው ምን ልላችሁ ነው። አንዳንድ ካምፓኒዎች አሉ አሁን ለምሳሌ እነ አፕል ምናምን ትልልቅ በትሪሊየን ደረጃ ደርሰው ትሪሊየን ላይክ ነው ካላቸው በልጠዋል። ምን ልላችሁ ነው የኛ ኢኮኖሚ ትንሽ ነው በጣም ትንሽ ነው እና ከዚህም ትንሽነት የተነሳ ነው ከቁጥራችን ብዛት ከትንሽነቱ እና ደግሞ ከይዘቱም ራሱ ይሄን ላይክ ነው ኳሊቲ የሌለው ኢኮኖሚ ነው። ስትራክቸሩ በቃ መዋቅሩ የተበላሸ የነተበ መዋቅር ነው። ምክንያቱም እንዳልኳቸው አሁን ከ50% በላይ ከሚሆነው አምራች ዜጋ በላይ በሰብሲስተንስ ፋርሚንግ ነው የሚኖረው። 78% የሚሆነው የሀገሪቱ ህዝብ በዛ ላይ ነው ኑሮ የሚደገፈው ወዘተ ላይ ነው። ብዙ የሀገራችንን የኢኮኖሚ ስብራት በብዙ መልኩ ማንሳት ይቻላል እና ይሄንን ልዩነት አንደርስታንድ አድርገን አይደንቲፋይ አድርገን ማወቅ አለብን መንቃት አለብን ነው እና አሁን እሱ የሚለው ምንድነው መሰላችሁ ገበያ ይፈታዋል ይባላል፣ ግን ከገበያም ያለፉ ሌሎች ማነቆች አሉ ይላል። ምንድናቸው? እስቲ ገበያ ሊፈታው ይችል ነበር፣ ግን ገበያም ማለት ገበያ ቢስተካከል የገበያ እንከር ማለት የገበያ ጉድለቶች ራሳቸው ቢታለፉ ሌላ የሚያቆም ማነቆ አለ ይላል። ያ ማነቆ ምንድነው ስትሉት መልሶም ያመጣላችሁ ምንድነው አንኢንሹርድ ሪስክ፣ ክሬዲት ኮንስትሬንት፣ ኢንፎርሜሽን አሲሜትሪ ወዘተ ወዘተ። እነዚህ እኮ መልሰ አሁንም ቅድም ያልከን ነገሮች ናቸው እና እንዴት አሁን ለምሳሌ የ10 ሚሊዮን ብር ብድር ብታገኝ ይሄን ችግር አትፈታውም ቢላችሁና አንድ ሰው ለምን ስትሉት ሌላም ማነቆ አለብህ አላችሁና እሺ ያ ማነቆ ምንድነው ንገረኝ ስትሉት ያ ማነቆማ ብድሩን ማግኘት አትችልም ነው። ሰርኩላር የሆነ አርጊውመንት እያረገብን ነው። ምን ላይክ ነው አሁን ለምሳሌ ብድር አይፈታውም ይላችኋል። ለምን ማነቆ አለ። ማነቆው ምንድነው ስትሉት ብድር አታገኝም ይላችኋል። ገብቷችኋል? እና በመሃል እናንተ አሁን ብድር ማለት ምን ማለት ነው? ብድርን ከምን ጋር መሰላችሁ? ገበያ ነው ብድር። ምክንያቱም ገበያ ስለሆነ ብድር ሊያቀርብልህ የሚችለው የፋይናንሻል ማርኬቱ ስለሆነ። ስለዚህ ብድር እንኳን የማይፈታው ችግር ነው ያለብህ። ሌላ ተጨማሪ ማነቆ አለ። ያ ማነቆ ምንድነው ስትሉት ማነቆማ ብድር ማግኘት አትችልም። አሁን አስተውሎ ላልሰማው ሰውና ላላወቀው ሰው በገበያ ላይ ያላችሁን እምነት እየመታ ነው። ገበያ አይሰራም እያለ ነው። ገበያ ለምንድን ነው የማይሰራው? ሌላ ማነቆ አለ ከገበያውን ባሻገር። ያ ማነቆ ምንድን ነው? ገበያ ስለማይሰራ ነው። ገብቷችኋል? እና እኔ ትንሽ ሰላም አይመስለኝም አካሄድ ማለት ነው። ከዛ በተረፈ ግን የሚዘረዝራቸው ነገሮች አሁን እንደዛ ካለ በኋላ ገበያ አይፈታውም
ምክንያቱም ከገበያ ባሻገር ማነቆች አሉ ይላል። ማነቆ ምንድነው ስትሉት መልሶ የሚጠቅስላችሁ ቅድም የጠቀሳቸውን ማርኬት ኢምፐርፌክሽን ምናምን ነው። እንዳልኳችሁ ግን እነዚህ ማርኬት ኢምፐርፌክሽን ወዘተ ብሎ የሚያቀርባቸው ችግሮች በማርኬት ኢምፐርፌክሽን ኢንፎርሜሽን ማለት ኢምፐርፌክት ኢንፎርሜሽን፣ ባውንድድ ራሽናሊቲ፣ ኤክስተርናሊቲስ፣ ኮኦርዲኔሽን ፌለር፣ ዲስፋንክሽናል ኢንስቲትዩሽን ወይም በአማርኛ እንግዲህ የገበያ እንከኖች፣ የመረጃ መጣረስ፣ የሰው የማገናዘብ አቅም ውስንነት፣ ከሰው ቁጥጥር ውጭ የሆኑ ውጫዊ ተጽዕኖዎች፣ የትብብር ችግርና የተቋማት መበላሸት ናቸው። እነዚህ ግን ተመልሰው ምንድን ናቸው? ማርኬት ፌሊየር ናቸው። ማርኬት ፌሊየርን ከፈታኸው ግን ችግር አይሆኑም ነው አንዱ ነገር። ግን the most important thing ከኔ አንጻርም ሆነ ከሜንስትሪም ኢኮኖሚክስ አንጻር እነዚህ ችግሮች አሁን የጠቀስካቸው ችግሮች ማለት ለምሳሌ የገበያ ችግር፣ ብድር የማግኘት ችግር፣ የመረጃ መጣረስ፣ የሰዎች የማገናዘብ ውስንነት፣ ውጫዊ የሆኑ ተጽዕኖዎች፣ የትብብር ችግር ወዘተ ያሉ የነበሩ የሚኖሩም ናቸው። አንድ ሀገር ድሃም አልሆነች ያሉ ናቸው፣ ይኖራሉ። እነሱ አይደለም እነሱ መኖራቸው ችግሩን ያባብሰዋል እንጂ የችግሩ መንስኤ አይደለም። የችግሩ መንስኤ እንዳልኳችሁ የዲሞክራሲ ስርዓት ምስረታ፣ ህግና ስርዓትን የማስከበር፣ የንብረት ባለቤትነትን የማረጋገጥ፣ ገበያው፣ የመንግስት ፖሊሲዎች፣ የግምጃ ቤት ፖሊሲ ወይም ፊስካል ፖሊሲ፣ የበጀት ፖሊሲ፣ ፊስካል ፖሊሲ፣ ሞኔታሪ ፖሊሲዎች፣ ፋይናንሻል ፖሊሲዎች፣ የባንክ ህጎቻችን፣ የንብረት እነዚህ ነገሮች ናቸው በሀገር ደረጃ ኢኮኖሚያዊ ማለት ፖለቲካዊ መረጋጋት፣ ኢኮኖሚያዊ ትብብርን ወዘተ የሚያመቻቹና ገበያው ሰርቶ ሰዎች በገበያው ኢኮኖሚያዊ ችግሮቻቸውን እንዲፈቱ የሚያስችል ሁኔታ መፍጠር ነው እንጂ እነሱ ከተፈጠሩ እነዚህ ችግሮችም እያሉ እንትኑ መፈታት ይችላልም ብቻ ሳይሆን ከተፈታም በኋላ አሉ። በአሜሪካም አለ፣ በቻይናም አለ፣ በጃፓንም አለ። እንዳልኳቸው አሜሪካን ሀገር ብዙ ስራ አጥ አለ። ያን ስራ አጥ እንዴት ነው የምታገኙ? በግለሰብና በማህበረሰብ ደረጃ በኤንጂኦ፣ በትሬኒንግ ኢንስቲትዩሽን፣ በሜዲኬር በምናምን ትፈታዋለህ እንጂ በእንትን አትፈታውም ነው። በሀገር ደረጃ የተፈጠረውን ችግር በሜዲኬድ አትፈታውም ነው። እሱ ነው እንግዲህ አንዱ የኔ ሙግት እንድታቅልኝ የፈለግኩት። ሌላው እንግዲህ እዚህ ጋር አንድ ዲስቲንክሽን ነገር ማድረግ አለብን። የተፈጥሮ ሀብት መመናመን እና የተፈጥሮ እርግማን ወይም ሪሶርስ ከርስ ነው። የሀብት እርግማን ወይም የተፈጥሮ ሀብት እርግማን ብለን ልንተረጉመው እንችላለን። በእነሱ መካከል ዲስቲንክሽን ሳያደርግ አብሮ ያስቀምጣልና እነሱን መለየት አለብን። which means ምን ማለት ነው? ለምሳሌ አሁን የፈለጋችሁትን የአካባቢ ጥበቃ ስራ ብትሰሩ፣ ለምሳሌ አሁን ይሄ የትሮፒክሱን ነገር ካመጣ ነውና የምታስታውሱ ሰዎች ስለ ትሮፒክስ ያወራ ነው ነገር፣ በትሮፒክስ አፈሩ ቶሎ ለምነቱን ይለቃል። ስለዚህ ማዳበሪያ እንኳን ስታፈሱ ማዳበሪያው መሬቱ ላይ ረግቶ አመት 2 ዓመት አይቀመጥም። በየአመቱ ማዳበሪያ ማፍሰስ አለባችሁ። ምክንያቱም ማይክሮብሶቹ ሜታቦሊዝማቸው ፈጣን ነው። ስለዚህ ሪሶርስ ከርስ ነው። ለምንድነው ሪሶርስ ከርስ የሚሆነው? በእኛ ሀገር ወይም እንደኛ ባሉ በትሮፒክስ ውስጥ በምንገኝ ሰዎች ውስጥ አፈር ቶሎ ለምነቱን ስለሚለቅ በግብርና ለምሳሌ ምርታም ተወዳዳሪ ለመሆን ኢንፑት ኮስታችሁ ከፍ ይላል። አፈራችሁ በየጊዜው መታከም፣ በየጊዜው መደጎም፣ በየጊዜው እረፍት ስጡኝ ወዘተ ስለሚያበዛ ማለት ነው። በአንጻራዊነት ቴምፕሬት ውስጥ ካለው ለምሳሌ እንደ ኦሪገን፣ ሳውዝ አፍሪካ ወይም አልበርታ ምናምን ካለው አፈር አንጻር ማለት ነው። እንደዛ ቢሆን እንኳን የሚለው ማለት ገብቷቸዋል። ከዚህ የተነሳ በዚህ አሁን በጠቀስናቸው ምክንያቶች የሪሶርስ ከርስ አለ ቢል እንኳን መፍትሄው በአፋጣኝ መዋቅር ሽግግር ማድረግ ነው እንጂ which means በትንሽ ሰው በከፍተኛ ቴክኖሎጂ በከፍተኛ ኢንቨስትመንት ከፍተኛ ምርት የሚያመርት ዘመናዊ የግብርና መስክ መፍጠር ነው እንጂ እዚሁ ላይ ተቀምጦ ይሄ ከስር እየተቦደሰ የሚጠፋ መሬት ላይ ምርታማ ለመሆን መጣር አይደለም መፍትሄው። ሀሳቡ ትንሽ ውስብስብ ነው፣ ግን እንግዲህ ቁም ነገር ሰጣችሁ በደንብ ከሰማችሁት ለማለት የፈለኩት ነገር ግልጽ ይሆናል። በዚህ እንግዲህ ኢንትሮዳክሽኑን ልጨርስና ከዛ በሚቀጥለው ቪዲዮ ወደ ውስጥ ገብቼ አሁን ከዚህ ከሚያነሳቸው ከእንትኑ አንጻር የሚለውን እንትኑን
ሶሪ ፖቨርቲ ትራፕ ሜካኒዝም አፕሊካቢሊቲ ቱ ናቹራል ሪሶርስ ብሎ እነዛን የሚያነሳቸውን ነገሮች በዝርዝር አነሳለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ